በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ምስጢር ምዕራፍ 1 የማይለይ ሦስት የማይታይ የተሰወረ ሙሉ የማይጎድል የማይቆረጥ የሃይማኖት ግንድ በምእመናን ልቦና አድሮ የሚኖር የበረከት መዝገብ በአንድነት የሚሰገድለት በአንድነትም የሚመሰገን በሆነ ወደ እርሱ የሚጸለየውንም የሚሰማ በእግዚአብሔር ስም በምድርና በሰማይ በባሕርና በቀላይ ለእርሱ ምስጋና ይሁን ለዘላለሙ አሜን። ለምእመናን የሚነገር የምስጢር መጽሐፍ ላላመኑትም አይደለም። ምድር ተከፍታ እስክትውጣቸው ድረስ የሙሴ መሳፍንቱ ዳታንና አቤሮንን ደስ አላሰኛቸውምና ከማዕጠንቶቻቸውም እሳት ወጥታ እስክትበላቸው ድረስ በቆሬ ልጆች ዓይን ፊት የተወደደ አልሆነም። ውሾች በድኖቻቸውን እስኪበሉ አመንዝሮችን በደማቸው እስኪታጠቡ ድረስ የነቢዩ የኤልያስ ተግሣጽ ለአክዓብና ለኤልዛቤል የሚያስጸይፍ ሆነባቸው። የሚክያስም ትንቢት ዳግመኛ ልቡን አሳዘነው። በሶርያ ፍላጻ ቆስሎ እስኪሞት ድረስ በሴዴቅያስ ትንቢት ታምኗልና። ጌታችንንም ባለመድኃኒት ሆይ ራስህን አድን አሉት። ሁለተኛም በአጋንንት አለቃ አጋንንትን ያወጣቸዋል አሉት። ዳግመኛም ይህንን እንደዚህ በማን ሥልጣን ታደርጋለህ አሉት። እስከ ሞትም አደረሱት። ለመስቀል ችንካርም አሳልፈው ሰጡት። የጴጥሮስንም ትምህርቱን ተቃውሞ የሰማርያ መድኃኒተኛ በአሳቾች አጋንንት ኃይል ወደ አየር ወጣ። በጴጥሮስ ላይ ባደረ በመንፈስ ቅዱስ ኃይል ግን ከጠፈረ ሰማይ ወደቀ። ጳውሎስንም ይሄ ለፍላፊ ምን ይላል አሉት። እርሱም ራሱ ለአይሁድ የምንስት ለአሕዛብም የምንበድል ይመስላቸዋል፣ ለእኛ ለምእመናን ግን የእግዚአብሔር ኃይል ነው አለ። ሰውስ ከብርሃን ጨለማን ይመርጣል፣ ኃጢአታቸው ይገለጣልና። ጌታችን በወንጌል ሥራው ክፉ የሆነ ሁሉ ብርሃንን ይጠላል እንዳለ፣ እኛ ግን የማይጨመርበትና የማይለይ ሥላሴን እንሰብካለን። አብ ብርሃን እንደሆነ ወልድም ለሰው ሁሉ የሚያበራ ብርሃን ነው። ወልድ ብርሃን እንደሆነ መንፈስ ቅዱስም ፍጹም በሆነ አንድ ጸዳል ያለ ብርሃን ነው። አብ የማይዳሰስ እሳት እንደሆነ ወልድም የማይያዝ እሳት ነው። ወልድ የማይያዝ እሳት እንደሆነ መንፈስ ቅዱስም በሃይማኖት ሙቀት ቤተ ክርስቲያንን የሚያሞቃት እሳት ነው። አብ የማይታይ ኃይል እንደሆነ ወልድም ሰው በመሆኑ ካልሆነ በቀር የማይገለጥ ኃይል ነው። ወልድ የማይገለጥ ኃይል እንደሆነ መንፈስ ቅዱስም ከጥፋት ሰዎች መነሳሳት የተነሳ እንዳትገለባበጥ ቤተ ክርስቲያንን የሚጠብቃት ኃይል ነው። አብ ፍጹም አምላክ እንደሆነ ወልድም ፍጹም አምላክ ነው። ወልድ ፍጹም አምላክ እንደሆነ መንፈስ ቅዱስም በአንድ ኅብረ መልክ ያለ ፍጹም አምላክ ነው። የዝንጎችን ተግሣጽ እንናገር። ሰብልያኖስ አብና ወልድ መንፈስ ቅዱስም አንድ ገጽ ናቸው አለ። እኛ ግን 3 ገጽ አንድ ኅብረ መልክ፣ 3 አካል አንድ አምላክ፣ 3 ስሞች አንድ እግዚአብሔር እንላለን። አቡነ አርዮስ አብና ወልድ መንፈስ ቅዱስም ለየራሳቸው ናቸው አለ። እኛ ግን አብና ወልድ መንፈስ ቅዱስም አንድ አምላክ፣ አንድ ኅብረ መልክ፣ አንዲት መንግሥት፣ አንዲት ፈቃድ ናቸው እንላለን። አርዮስ ክርስቶስ ፍጡር ነው አለ። እኛ ግን ፍጹሙ ያልተፈጠረ ከአባቱም አኗኗር የጎደለና የተለየ አይደለ እንደሆነ እንናገራለን። ንስጥሮስ ወልድ ከነቢያት እንደ አንዱ ነው፣ የእግዚአብሔር ልጅ በዮርዳኖስ ባደረበት ጊዜ በጸጋ አምላክ ሆነ አለ። እኛ ግን ከዘላለም እስከ ዘላለም በመለኮቱ ከአብ ጋር የተካከለ አምላክ ነው እንላለን። ፎጢኖስ የእግዚአብሔር ልጅ ሕልውና ከማርያም ከተወለደ ወዲህ ነው፣ ከጥንትም አይደለም አለ። እኛ ግን ከዘመናትና ከጊዜ ከሰዓትና ከዕለት አስቀድሞ ነበረ። በኋለኛው ዘመን እኛን ስለ ማዳን ያለ ወንድ ዘር ከቅድስት ድንግል ማርያም ተወለደ እንላለን። አርጌንስ ወልድ ከአብ ያንሳል አይተካከለውም፣ መንፈስ ቅዱስም ከወልድ ያንሳል እርሱንም ማየት አይቻለውም አለ። እኛ ግን በሥላሴ ዘንድ በማዕረግ ማነስና መብለጥ የለም፣ በመለኮት አንድ ወገን ናቸው እንላለን። የመለኮት ቃል ሰው ወደ መሆን ተለወጠ የሚሉ አሉ። እኛ ግን ያለ ጭማሪ የተዋሃደ እንጂ መለኮታዊ ቃል ከባሕሪው አልተለወጠም፣ ያለመለወጥ የተዋሃደ ሆነ እንላለን። የመንፈስ ቅዱስ መገኘት ከክርስቶስ ጥምቀት ወዲህ ነው የሚሉ አሉ። እኛ ግን ከዓለም አስቀድሞ አለ እስከ ዘላለም ይኖራል እንላለን።
ቤቱ ለኃጥአን ፍዳን ለመክፈል ለጻድቃንም በጎ ዋጋ ለመስጠት ወልድ ከአባቱ ተለይቶ ይመጣል አለ። እኛ ግን አብና ወልድ መንፈስ ቅዱስም በሕያዋንና በሙታን ሊፈርድ በአንድ አደባባይ በአንዲትም መወቃቀሻ ቦታ ይመጣሉ እንላለን። ጸረ ማርያም የሆኑ አንጢዲቆማርያጦስም ማርያም መድኃኒታችንን ከወለደችው በኋላ ከዮሴፍ ጋር ተገናኝታለች ይላሉ። እኛ ግን ማርያም አምላክን የወለደች ናት፣ ከወለደችውም በኋላ ለዘላለም በድንግልና ኖራለች እንላለን። አውጣኪ የክርስቶስ ሥጋ እንደኛ ሥጋ ደካማ አይደለም፣ መከራንም አልተቀበለም አለ። እኛ ግን የክርስቶስ ሥጋ ደከመ፣ ወዛ፣ ተራበ፣ ተጠማ፣ ታመመ፣ ሰው በመሆኑም ሞተ፣ ከብቻቸው ከኃጢአቶችም በቀር ከሰው ሕግ የቀረው የለም እንላለን። የህንድ ጳጳስ ሳዊሮስ የእስክንድርያውም ቴዎዶሲዮስ የእግዚአብሔር ልጅ ያለ ፈቃዱ በግድ ሞተ ይላሉ። እኛ ግን በፈቃዱ መከራን ተቀበለ፣ በውድሙ ሞተ፣ በመለኮቱም ኃይል ተነሳ እንላለን። ዳግመኛም አቡሬዮስ የክርስቶስ ሰውነት ልብና ነፍስ የለውም፣ መለኮቱም ስለ ልብና ነፍስ ፋንታ ሆነው አለ። እኛ ግን ነፍስ ነባቢት ልቡና ጠባያዊት አለው እንላለን። ዳግመኛም መለኮታዊ ጌትነት አምላካዊም ሁሉን ቻይነት አለው። አፍትኪስ የክርስቶስ ሥጋ ከሰማይ ወረደ አለ። እኛ ግን የክርስቶስ ሥጋና ነፍስ ከአዳም ባሕሪ ብቻዋንም ንጽሕት ድንግል ከምትሆን የገሊላ ሴት ማርያም ያለ ወንድ ዘር የነሳው ነው እንላለን። መንኪዮስ የክርስቶስ ሥጋ ምትሃት ነው፣ የሰው ልጅም ሥጋ አይደለም አለ። እኛ ግን የክርስቶስ ሰውነት ፍጹም የሚዳሰስ ሥጋ፣ የሥጋንም አዳራሽም የሚያጸና አጥንት፣ በደም ስሮች ውስጥም የምትፈስ ደም፣ ሰውነትን የሚያስሩ ጅማቶች፣ አናትን የሚሸፍን ጸጉርና ቅንድብ፣ የማትታይ ነፍስ፣ የምታስተውልና የምትናገር የሕይወት እስትንፋስ፣ የእጆችና የእግሮች ቡቃያ ጥፍሮች አሉት እንላለን። አርሲስ የተሰኙ መናፍቃን በነፍስና በሥጋ ወደ ሲኦል ወረደ ይላሉ። እኛ ግን መለኮታዊ ቃል ከብቻው ከነፍስ ጋር ወደ ሲኦል ወረደ፣ ሥጋን ግን ዮሴፍና ኒቆዲሞስ ከመስቀል አወረዱት፣ በበፍታም ገንዘው በመቃብር ውስጥም አኖሩት። እርሷም እስከ ትንሣኤው ድረስ ብቻዋን ያለ ነፍስ ቆየች። መለኮት ግን ከነፍሱ ጋር ነበረ፣ ከሥጋውም አልተለየም። በአብ ከዓለም አስቀድሞ እንደነበረ አኗኗሩ በአካል የተለየ ሆነ፣ በሁሉ ስፍራ በሁሉ ዘንድም መልቶ ይኖራልና። በአብም ከዓለም አስቀድሞ እንደነበረ አኗኗሩም በአካል የተለየ ሆነ፣ በሁሉ ስፍራ በሁሉ ዘንድ ሞልቶ ይኖራልና። የሮሜ ሊቀ ጳጳሳት ሊዮን ሥጋ ከመለኮት ያንሳል አለ። እኛ ግን ከአንድነት በኋላ የክርስቶስ ሥጋው ከመለኮቱ አያንስም እንላለን። የኬልቄዶን ማኅበርተኞች መለኮትና ሥጋ በሁለት መንገድ በሁለት ሥርዓት ናቸው አሉ። እኛ ግን ከቅድስት ድንግል ማርያም ሰው የሆነው አምላክ አንድ አካል አንድ ፈቃድ ነው እንላለን። አምሳሉን ወደ መስቀል አወጣ፣ የተቸነከረ እርሱ አይደለም የሚሉ አሉ። እኛ ግን ኢየሱስ ክርስቶስ ለብዙዎች መዳን በሊቀ ካህናት አገልጋይ ፊቱን ተጸፋ፣ በጲላጦስም አደባባይ ተገረፈ፣ በብረቶችም ተቸነከረ፣ በለንጊኖስም ጦር ተወጋ እንላለን። ዳግመኛም በአዳም ላይ እንደሆነው በሕፃናት አካል ውስጥም ከእግዚአብሔር እስትንፋስ እፍታ የሕይወት እስትንፋስን መቀበል እንደሚደረግ የሚናገሩ አሉ። እኛ ግን የነፍስና የሥጋ መውጣት ከወንድ ጭን በመዋለጃ ዘር ውስጥም በሴቲቱ ማኅፀን ይጸነሳል፣ ከእርሷም በእግዚአብሔር ትእዛዝ የሚሆን የወንድና የሴት ፈቃድ የተባይ መቀላቀል ይሆናል፣ ወንድም ቢሆን ሴትም ቢሆን ይሳላል እንላለን። ዳግመኛም አርጌንስ እግዚአብሔር አዳምንና ሔዋንን ያለበሳቸው ቁርበት እኛ የምንመላለስበት በላያችንም ያለ ሥጋ ነው፣ የቁርበቱም ልብስ አይደለም አለ። እኛ ግን ሥጋስ ቀድሞም በተፈጠሩ ጊዜ አላቸው፣ እግዚአብሔር ያለበሳቸው ግን የቁርበት ልብስ ነው፣ ትእዛዙን ስላቃለሉ የነቀፋ ልብስ ነው እንላለን። ሰማየ ሰማያት የማይወስነው እግዚአብሔር አራት ጎኖቿ ባነሱ በሰው ልጆች እጅ በተሠራች ቤተ ክርስቲያን ውስጥ እንዴት ያድራል የሚሉ አሉ። ሁለተኛም ኅብስት የክርስቶስን ሥጋ የምስጢርም ወይን ደሙን መሆን ይችላልን ይላሉ። እኛ ግን በጽራርያም ያለ አኗኗሩ ሳይጎድል ይቀድሳት ዘንድ የመለኮት ኃይል በቤተ ክርስቲያን ያድራል። ኅብስትም በመንፈስ ቅዱስ መውረድ በተቀደሰ ጊዜ ከልማዳዊ ኅብስትነት ሥጋውን ወደ መሆን ይለወጣል።
ወይንም ከልማዳዊ ወይንነት ደሙን ወደ መሆን ይለወጣል እንላለን። በወንጌል መምጣት ኦሪት ቀረች፣ በሐዋርያትም ስብከት የነቢያት ትንቢት እንደጠፋ፣ ሰንበትም ትንሣኤም በሆነባት በእሁድ እንደተሻረች የሚናገሩ አሉ። እኛ ግን ኦሪት በወንጌል ስብከት ከበረች፣ ነቢያትም በሐዋርያት ትምህርት ከፍ ከፍ አሉ፣ ዓለምን ከመፍጠር የማረፍ ሰንበትም በዓለም አዳኝ ትንሣኤ ዘውድ ተቀዳጀች እንላለን። ዳግመኛም ስለ ማርያምና ስለ መስቀል እንደሚክዱ በጆሮአችን የገባ ወሬ አለ። እኩሌቶቹ የወለደችው ማርያም ከመስቀሉ ትበልጣለች ይላሉ። እኩሌቶችም በሕማማቱ ደም የተነከረ መስቀሉ ይበልጣል ይላሉ። እኛ ግን ማርያም አምላክን የወለደች እንደሆነች እናምናለን። መስቀሉም መለኮት የተዋሃደው ትስብእት ደም የተቀደሰ የብርሃን ማኅተም መሆኑን እናምናለን። ፍልቢያኖስ የመድኃኒታችን የክርስቶስ መለኮቱና ትስብእቱ ሁለት ገጽ ነው አለ። እኛ ግን የአምላካችን የመለኮቱና የትስብእቱ ባህሪ በአንድ ገጽ በአንድ አካል ያለ ነው እንላለን። መቅዶንዮስ መንፈስ ቅዱስ ፍጡር ነው፣ አብና ወልድ ግን የተካከሉ አንድ ናቸው አለ። እኛ ግን መንፈስ ቅዱስ ፈጽሞ ያልተፈጠረ ከአብና ከወልድም ያልተለየ ነው፣ አንድ ብረ መልክ ነው እንጂ የአብና የወልድ የመንፈስ ቅዱስን ባህሪ አንድ ነው እንላለን። ሰዱቃውያንና እንደ እነርሱ ያሉ ትንሣኤ ሙታን የለም ይላሉ። እኛ ግን ትንሣኤ ሙታንስ አለ፣ ለኃጥአን ፍዳ ለጻድቃንም በጎ ዋጋ አለ እንላለን። አብና ወልድ መንፈስ ቅዱስም አንድ ገጽ ናቸው ያለ ሰባልዮስን እንወቅሰው ዘንድ ወደ ቀደመ ነገራችን እንመለስ። መጻሕፍት በየወገናቸው ስለ እርሱ የሚናገሩለት የሥላሴ አካል እንደምን አንድ ገጽ ይባላል? ከሁሉ በፊት የከበረች ኦሪት እግዚአብሔር አለ ሰውን ባሪያችንና በምሳሌያችን እንፍጠር ትላለች። ለወልድ ለብቻው እንደሚገባ በአርአያና በምሳሌም አላለም። ሁለተኛም ለመንፈስ ቅዱስ ለብቻው እንደሚገባ በአርአያውና በምሳሌው አላለም። በአርአያችንና በምሳሌያችን አለ እንጂ የሰው ልጅ በእግዚአብሔር አርአያ እንደተፈጠረ እወቅ። ሁለተኛም የሥላሴን መልክ እወቅ። ዳዊትም አቤቱ ፊትህን እሻለሁ አለ። የአብን አስቀደመ፣ ፊትህን ፈለግኩ ብሎ የወልድን አስከተለ። ፊትህን ከአገልጋይ አትመልስ ብሎ ሦስተኛ የመንፈስ ቅዱስን ተናገረ። እነሆ ነቢይ የሥላሴን መልክ ለመፈለግ ተጋ። አንድ ገጽ ብሎ የሚያስተምር ያልተጠመቀ ያልተቀባ ክርስቲያንም ያልሆነ ነው። ዳግመኛም በሃሌሉያ በሚጀምረው መዝሙር የእግዚአብሔር ቀኝ ኃይልን አደረገች አለ። ይህም ስለ አብ ነው። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ አለ። ይህም ስለ ወልድ ነው። መለኮት በተዋህደው የክርስቶስ ትስብእት የሰው ልጅ ክብሩ ሆኗልና ጌታ በወንጌል እግዚአብሔር ልጅ የሰው ልጅ ነውና እንዳለ። ዳግመኛም ሦስተኛ መልሶ የእግዚአብሔር ቀኝ ኃይልን አደረገች አለ። ይህም ስለ መንፈስ ቅዱስ ኃይልም ሁሉም በሚያይ እርሱ ግን በማይታይ በሚዳስስ እርሱ ግን በማይዳሰስ በሚገዛ እርሱ ግን በማይገዛ በእግዚአብሔር መለኮት ጽናት ተተርጉሟል። እነሆ የሥላሴን ማዕረግ ተናገርን። የሰባልዮስን ትምህርት ግን ሲኦል ገሃነብም ከሰይጣን ከአፉ ተፋው። ሕሊናቸው ደካማ በሆነ ሰዎች ልብ ውስጥም ተዘራ፣ በቀለ፣ አደገም፣ የኃጢአት እሾህንም አፈራ። ስለዚህ ነገር ቤተ ክርስቲያን ከልጆቿ ጋር መከራን ተቀበለች። ሰባልዮስ ሆይ እባብ በልብ ውስጥም መርዝ ጨመረን ወይስ እፉኝት? በአንደበት አብና ወልድ መንፈስ ቅዱስም ትላለ፣ ሁለተኛ አንድ ገጽ ትላለ። አንድ ገጽ ከሆነ አብ ማን ነው? ልጁስ ማን ነው? መንፈስ ቅዱስስ ማን ነው? አብ ነው ወልድም ነው መንፈስ ቅዱስም ነው ብትል ላኪ ማን ነው? ተላኪስ ማን ነው? እነሆ የእግዚአብሔር ልጅ ስለ አባቱ የላከኝ አብ ከሁሉ ይበልጣል ብሎ ይናገራል። ስለ መንፈስ ቅዱስም ሁለተኛ ጰራቅሊጦስን እልክላችኋለሁ አለ። እነሆ መንፈስ ቅዱስን ሌላው ይለዋል። ሁለተኛም ምስክሬ ሌላ ነው፣ የላከኝ አብ። ሁለተኛም የላከኝ አብ ካልሳቡ በቀር ወደ እኔ መምጣት የሚችል የለም፣ ስለ ራሱም በእኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም ብሎ ይናገራል። ዳግመኛም እኔን ብቻዬን ትታችሁኝ ለየራሳችሁ ትበተናላችሁ፣ ብቻዬን ግን አይደለሁም፣ አብ ከእኔ ጋር ነውና አለ። ሁለተኛም የሚወደኝን አባቴ ይወደዋል፣ እኛም እንመጣለን በእርሱም ማረፊያ እናደርጋለን። እነሆም እንመጣለን በእርሱም እናድራለን ሲል ለሁለት እንደሚገባ ይናገራል፣ ለአንድ እንደሚገባም አይደለም። ዳግመኛም ለመንፈስ ቅዱስም ዓለም ሊቀበለው የማይችለውን የእውነት መንፈስ ጰራቅሊጦስን ይልክላችሁ ዘንድ
አብን እለምናለሁ ብሎ ተናገረ። እነሆ በዚህ የሥላሴ ትምህርት ክፍል ወልድ ጰራቅሊጦስን ይልከው ዘንድ ጠየቀው። ጰራቅሊጦስም ወደ ሐዋርያት ተላከ። ሁለተኛም የምነግራችሁን ሁሉ አሁን ልትሸከሙት አትችሉም። አብ በስሜ የሚልክላችሁ ጰራቅሊጦስ እርሱ መጥቶ ሁሉን ይነግራችኋል፣ ያሳስባችኋል አለ። ዳግመኛም ስለ እርሱ ስለ አባቱና በኦሪታቸው የሁለት ወይም የሦስት ሰዎች ምስክርነት የታመነ ነው። እኔ ለራሴ ምስክር ነኝ፣ የላከኝም አብ ምስክሬ ነው አለ። ሁለተኛም ስለ ጰራቅሊጦስ እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣ የእውነት መንፈስ ጰራቅሊጦስ እርሱም ምስክሬ ነው፣ ከጥንት ጀምሮ ከእኔ ጋር እንደነበረ ምስክሮቼ ናችሁ አለ። ስለ አባቱና ስለ ራሱ በአብ ዘንድ የሰማሁትን እናገራለሁ፣ ከራሴ ምንም አልናገርም። የምትሰሙት ቃል የላከኝ የአብ ቃል እንጂ የኔ አይደለም ብሎ ተናገረ። ስለ ጰራቅሊጦስም የእውነት መንፈስ እርሱ መጥቶ ወደ ጽድቅ ሁሉ ይመራችኋል። ከራሱ አንቅቶ አይናገርም፣ የሰማውን ይናገራል እንጂ የሚመጣውንም ይነግራችኋልና። ለአባቴ ያለው ሁሉ የእኔ ነው። ስለዚህ እላችኋለሁ ከእኔ ተቀብሎ ይነግራችኋል። ጳውሎስም እግዚአብሔር አንድ ነው፣ በእግዚአብሔርና በሰዎች መካከል ያለው ሰው የሆነውና ራሱን ለሁሉ ቤዛ አድርጎ የሰጠ የተመረጠ ኢየሱስ ክርስቶስ አንድ ነው ብሎ ተናገረ። ሁለተኛም ሁላችሁ የእግዚአብሔር የፊቱ ምሳሌ የሆነ ኢየሱስ ክርስቶስ ያደረገላችሁን ይህንን አስቡ አለ። ጳውሎስ ወልድን የእግዚአብሔር የፊቱ ምሳሌ ወይም መልክ እንዳለው እወቅ፣ አንድ ገጽስ ቢሆን የእግዚአብሔር ፊቱ ባለው ነበረ። የእግዚአብሔር የፊቱ ምሳሌ ማለት ወልድ አባቱን ይመስለዋልና ነው። ስለዚህ ጌታችን በወንጌል እኔን ያየ አባቴን አይቷል አለ። ዮሐንስም ልጆቼ ሆይ እንዳትበድሉ ይህንን እጽፍላችኋለሁ፣ የበደለም ቢኖር በአብ ዘንድ የሚያጸናን ኢየሱስ ክርስቶስ አለን አለ። የሰብልያኖስን ትምህርት ለመውቀስ የኢየሱስን ሐዋርያት ይረዷቸው ዘንድ ኑ የእግዚአብሔርን ነቢያት እንጥራቸው። የከበረች ኦሪት እግዚአብሔርም አለ፣ እነሆ አዳም በጎንና ክፉንም ያውቅ ዘንድ ከእኛ እንዳንድ ሆነ። ገናም እጁን ያነሳል፣ ከሕይወትም ዛፍ ይበላል፣ ለዘላለም በሕይወት ይኖራል አለች። የሥላሴ ገጽ አንድ ቢሆንስ ኖሮ አዳም እንደኛ በሆነ ባላለ ነበር። አዳም ከእኛ ጋር እንደ አንድ ሆነ ያለው ግን ስለ ክርስቶስ ትስብእት ወይም ሰው መሆን ነው። ይኸውም በእግዚአብሔር ቀኝ የተቀመጠው የአዳም ሥጋ ነው። ዳግመኛም የከበረች ኦሪት እግዚአብሔርም አለ፣ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን እንደባልከው አንድ ወገን ናቸውና ትላለች። ሁለተኛም እግዚአብሔር በሰዶምና በገሞራ ከሰማይ ከእግዚአብሔር ዘንድ እሳትን ዲን አወረደ። ኖ እግዚአብሔር ከእግዚአብሔር ዘንድ አወረደ ሲል እሳትን ከሰማይ ማውረድ አንዱ ከሌላው መሆኑን ፈጽሞ ያስረዳል። ዳግመኛም አለች፣ እግዚአብሔር ሙሴን የእስራኤል ልጆች ዛሬ ራሳቸውን እንዲያነጹ ነገም ልብሶቻቸውን እንዲያጥቡ በሦስተኛውም ቀን የተዘጋጁ ሆነው እንዲጠብቁ እዘዛቸው። በሦስተኛው ቀን እግዚአብሔር ወደ ደብረ ሲና ይወርዳልና። እነሆ ወልድ ለሙሴ ሕግን ሊሰጥ አብ መውረዱን ተናገረ። ሁለተኛም የከበረች ኦሪት አለች፣ እግዚአብሔር በመምሬ ዛፍ ስር በቀትር በድንኳኑ ደጃፍ ተቀምጦ ሳለ ለአብርሃም ተገለጠለት። ዓይኖቹንም አንስቶ ተመለከተ፣ እነሆ 3 ሰዎች በፊት ቆመው ነበረ። ወደ ምድርም ሰግዶ ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ ውሃ አምጥተን እግራችሁን እንጠብ፣ በዛፍም ስር እረፉ፣ ወደ አገልጋያችሁም ከመጣችሁ ዘንድ እንጀራ እናምጣና ብሎ ከዚያም ወዳሰባችሁ ትሄዳላችሁ አለ። እነርሱም እንዳልኸው አድርግ አሉት። ዳዊትም ጌታ ጌታዬን በቀኜ ተቀመጥ አለው አለ። ከእስራኤል ቅዱስ በቀር የዳዊት ጌታ እንግዲህ ማን ነው? ይህንን ግን በአባቱ ቀኝ ስለተቀመጠ ስለ ወልድ ተናገረ። ከዚህም አስከትሎ ጠላቶችን ከእግር መረገጫ በታች እስካደርጋቸው ድረስ ይላል። ይህም ስለ ሰቃዮች ነው። የኃይልን በትር እግዚአብሔር ከጽዮን ይልክልሃል አለ። ይህም የዕፀ መስቀል የሃይማኖት ኃይል ነው። በጠላቶች መካከል ትፈርዳለህ አለ። በፍዳ ቀን የሚሆን የፍርድ አደባባይ ነው። ቀዳማዊ እርሱ በኃይል ቀን ካንተ ጋር ነው አለ። የኃይል ቀንም በእግዚአብሔር ስም የምትመጣ መንግሥት ናት። ኃይልም የሃይማኖት ባላጋራዎችን የምትገለባበጣቸው ናት። በቅዱሳን ብርሃን አለ። ይህም የቅዱሳን በጎ ዋጋ የብርሃኑ ክብር ወይም ጸዳል ነው። የጻድቃን ሰው ሥራው ያበረታለታል።
የጻድቃን ሰው ሥራው ያበረታለታልና ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ አለ። ይህም በመለኮት ፈቃድ ይተረጎማል። ሆድ የሰው የሕሊናው መዝገብ ነውና፣ ወልድም የአብ ሕሊናው ነው። በወልድ የሌለ ሕሊና በአብ የለምና፣ ስለዚህም ከሆድ ወለድሁ አለ። አፍአዊት ያልሆነች በውስጣዊት ልደት ናት። ከአጥቢያ ኮከብ አስቀድሞ ያለውም ስለ ዓለም ፍጥረት ብርሃን ነው። እግዚአብሔርም አለ ብርሃን ይሁን፣ ብርሃንም ሆነ ተብሎ እንደተጻፈ ንጋት የቀን የመጀመሪያዋ ሰዓት ናትና፣ ብርሃንም የዓለም ፍጥረት የመጀመሪያ ግብር ነውና። ዳግመኛም የአጥቢያ ኮከብ በእሑድ ቀን በመፍጠር አስቀደመ በሰይጣን ይተረጎማል። አወዳደቁ ግን በረቡዕ ቀን ሆነ። ስለ እርሱም ነቢዩ ኢሳይያስ ጎህ በቀደደ ጊዜ የሚወጣ የአጥቢያ ኮከብ ለምን ወደቀ ብሎ ተናገረ። ዙፋኔን በአብይ ኮከብ ላይ አኖራለሁ፣ ወደ ሳሊስት ሰማይም እመጣለሁ፣ ልዑልን እመስለዋለሁ ብሏልና። ቀጥሎም የዳዊት ቃል እግዚአብሔር ማለ አይጸጸትም አለ። አንተ እንደ መልከ ጼዴቅ ክህነት ለዘላለም ካህን ነህ። ይህንን በስንዴ ህብስትና በወይን ስለሚሆን የወንጌል ቁርባን ተናገረ። የከበረች ወንጌል መልከ ጼዴቅን ህብስትና ወይን አቀረበ አለች። የእግዚአብሔርም ካህን ነው። ዳግመኛም በወንጌል ህብስቱን አንስቶ አመሰገነ፣ አከበረ። ቆርሶም ይህ ሥጋዬ ነው እንካችሁ ብሉ ብሎ ለደቀ መዛሙርቱ ሰጣቸው። ጽዋውንም ባርኮ ይህ ጽዋ ደሜ ነው እንካችሁ ጠጡ፣ በአባቴ መንግሥት አዲሱን እስክጠጣው ድረስ ከእንግዲህ ከዚህ የወይን ጭማቂ አልጠጣም ብሎ ሰጣቸው። ስለዚህም ጳውሎስ በመሐላ የሾመውን እንደ መልከ ጼዴቅ ሹመት አንተ ለዘላለሙ ካህን ነህ አለ። እንደ አሮን ክህነት ግን አላለም። እግዚአብሔር በቀኝ ይሁን ወደሚለው የመዝሙር ቃል እንመለስ። እነሆ የመንፈስ ቅዱስን በወልድ ቀኝ መቀመጥ አስረዳን። በመዝሙር መጀመሪያ ጌታ ጌታዬን በቀኜ ተቀመጥ አለው አለ። የወልድን በአብ ቀኝ መቀመጥ ሲያመለክት፣ ከእርሱም በኋላ በመዝሙር ቃል እግዚአብሔር በቀኜ ይሁን ያለው የሥላሴን አኗኗር በየወገኑ ሦስትነቱንም በየአቀማመጡ አመለከተ። የሚያስተውል በዚህ አያስተውልምን? የሚክድም በዚህ ይክዳልን? ኢሳይያስም ከዚህም በኋላ ንጉሥ ዖዝያን በሞተበት ወራት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ቤቱም ከምስጋናው የተነሳ የተመላ ነው። ሱራፌልም በዙሪያው ቆመው ነበር። ለእያንዳንዳቸውም 6 ክንፎች አሏቸው። የደጃፍም መድረክ ቅዱስ 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 እግዚአብሔር አሸናፊ ፍጹም የምስጋና ክብር በሰማይና በምድር የመላ ነው ብለው ከሚጮኹት ቃል የተነሳ ተናወጸ። አንድ ገጽ ቢሆን ቅዱስ ማለቱ አንድ በበቃቸው ነበር፣ ቢያበዙትም በበዛባቸው ነበር። የሥላሴን ማዕረግ ያስረዱ ዘንድ 3 ምስጋናዎች አቀረቡ። አንድ ጊዜ የአሸናፊ እግዚአብሔር በማለት የመለኮትን አንድነት አመለከቱ። ዳንኤልም በዘመን ለሸመገለው ዙፋኖችን አመጡ። የራስ ጠጉሩም እንደ ግምጃ ነጭ ነው፣ ዓይኖቹም እንደ እሳት ናቸው። የእሳት ወንዝ በፊቱ ይፈሳል። መጽሐፍም አምጥተው በእግዚአብሔር ፊት ገለጧት። ብቻዋን ያለች የሕይወት መጽሐፍንም ገለጧት። የሰው ልጅ መጣ፣ በዘመን በሸመገለው ዘንድ ተቀመጠ። ነው አንዱ በሁለተኛው ዘንድ ተቀመጠ። ትርጉሙም ወልድ በአባቱ ዘንድ ነው ማለት ነው። ልብህ የታወረ ሆይ በዚህ አታስተውልምን? ዳግመኛም ዳንኤል አለ፣ ከ18 ዓመት በኋላ በ21ኛው ንጋት የፊተኛው ወር በባተ በ4ኛው ቀን በታላቅ ወንዝ አጠገብ ሳለሁ ነጭ ሐር የለበሰ ሰው አየው። ወገቡን በሐፊዝ ወርቅም ታጥቆ ነበር፣ ሰውነቱም እንደሚያበራ ዕንቁ ነበር። ይህንን ሟች ሥጋን ስለለበሰ ስለ ወልድ ተናገረ። ደግሞ እነሆም የሰው ልጅ የመሰለ ከንፈሮቼን ዳሰሰኝ፣ አፌንም ከፍቼ ተናገርኩ አለ። ይህንን ስለ አብ ተናገረ። የሰው ልጅ አላለም፣ የሰው ልጅ የመሰለ አለ እንጂ የሰው ልጅ በእግዚአብሔር ምሳሌ ተፈጥሯልና። ዳግመኛም በሰው መልክ ያለ ዳሰሰኝ አጸናኝም አለ። ስለ ወልድ ግን ሰው መሆኑን ሲያመለክት ነጭ ሐር የለበሰ አለ። ስለ አብም የሰው ልጅ የመሰለ አለ። ስለ መንፈስ ቅዱስም እንደ ሰው መልክ አለ። እነሆ አብና መንፈስ ቅዱስን ሰው ከመሆን ለያቸው። ነገር ግን የአራያ የአምሳል ነገር አስቀድመን እንደተናገርነው ነው። ሕዝቅኤልም አለ፣ ግምጃ የለበሰ ይህ ሰው መጣ፣ በወገቡ ዝናር ነበረ፣ እንዳዘዝኸኝ አደረግኩ ብሎ መለሰ። እነሆ ትእዛዝ ስለፈጸመ ወልድ ለአባቱ መለሰለት። ግምጃ ልብስም ያላደፈች
ንጽሕት ሥጋ ናት። ግምጃ የንጹሕ ሐር ልብስ ስም ነውና። ዳግመኛም ሕዝቅኤል አለ፣ ግምጃ ልብስ የለበሰውንም ሰው ከኪሩቤል በታች ወዳለው ሰረገላ ግባ፣ በእጅህም የእሳቱንም ፍም መልተህ ወደ ከተማ በትነው አለው። የወልድ ወደ ኪሩብ መግባቱ በአባቱ ሪና መኖር ነው። የእሳት ፍም መበተንም በእሳት አምሳል በሐዋርያት ላይ የወረደ መንፈስ ቅዱስ ነው። ሦስቱም በኪሩቤል ሰረገላ ይቀመጣሉና። እሳት ማለትም አብ እሳት ነው፣ ሙሴ አምላካችን እግዚአብሔር የሚነድ እሳት ነው እንዳለ። ወልድም እሳት ነው። ኢሳይያስ በእጁ ፍም ያለ ከሱራፌል አንዱ ተላከ፣ ከመሠዊያውም በጉጠት ፍም አንስቶ ከንፈሮቼን አስነካኝ አለ። ሁለተኛም መንፈስ ቅዱስም እሳት ነው፣ በጽርሐ ጽዮን በእሳት ላንቃ አምሳል ወርዷልና። በሐዋርያት ሥራ መጽሐፍ እንደተጻፈ እነሆ ከኦሪትና ከነቢያት ቃል ከወንጌልና ከሐዋርያትም ቃል አስረጅ ምስክር አመጣሁላችሁ። ስለ ገጽና ስለ መልክ የምትከራከሩኝ ከሆናችሁስ ያዕቆብ እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች አለ። የከበረች ኦሪትም ሁለተኛ እግዚአብሔር በአሮንና በእቱ በማርያም ላይ ተቆጥቶ በመካከላቸው ከእናንተ ነቢይ ቢኖር በራእይ እገለጥለታለሁ፣ በሕልምም አናግረዋለሁ፣ ፊት ለፊት አፍም ለአፍ እንደሚነጋገረው እንደ ወዳጄ እንደ ሙሴ ግን አይደለም እንዳለችው ትናገራለች። ዳዊትም አቤቱ ፊትህን እሻለሁ፣ ፊትህን ከባሪያ አትመልስ አለ። ሁለተኛም ፊትህን ከኃጢአት መልስ አለ። ዳግመኛም ፊትህን ከእኔ አትመልስ አለ። እንደገና የእግዚአብሔር ፊቱ ክፉ ወደሚያደርጉ ነው አለ። ዳግመኛም ከፊትህ አትጣለኝ አለ። ዳግመኛም ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ አለ። ጌታችን በወንጌል በሰው ፊት የካደኝን እኔም በሰማያት ባለ በአባቴ ፊት እክደዋለሁ፣ በሰው ፊት ያመነብኝንም በሰማያት ባለ በአባቴ ፊት አምነዋለሁ አለ። ዳግመኛም ወደ እኔ ይመጡ ዘንድ እነዚህን ሕፃናት ተዋቸው፣ ጠባቂዎቻቸው ዘወትር በሰማያት ያለ የአባቴን ፊት ያያሉና አለ። ጳውሎስም የእግዚአብሔር የፊቱ ምሳሌ የሆነ ይህ ነው አለ። ስለ ራስም ዳንኤል የራስ ጠጉር እንደ ግምጃ ነጭ ነው አለ። ሶሎሞንም ራሱ ዝምዝም ወርቅ፣ ጠጉሩም እንደ ቁራ ጥቁር ነው አለ። ስለ ዓይንም እንናገር። ዳዊት የእግዚአብሔር ዓይኖቹ ወደ ጻድቃኑ ናቸው፣ ጆሮቹም ወደ ልመናቸው አለ። ዳግመኛም ዓይኖቹ ወደ ድሃው ይመለከታሉ፣ ቅንድቦቹም የሰውን ልጅ ይመረምሩታል አለ። ሁለተኛም ዓይኖቹ ወደ አሕዛብ ይመለከታሉ አለ። ኢሳይያስም አለ፣ በውኑ በዓይኖቼ አላይምን? በጆሮዎቼ ሳልሰማምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ቆሟል ይላል እግዚአብሔር። ዳግመኛም አለ፣ ቤትን ከቤት ጋር ለሚያያይዙ በባልንጀራቸው እርሻ የሆነውን ይሰርቁ ዘንድ እርሻን ከእርሻ ጋር ለሚያቀራርቡ ወዮላቸው። ይህ ነገር በአሸናፊ እግዚአብሔር ተሰምቷልና። ዳግመኛም ዳዊት አቤቱ ጆሮህን ወደ እኔ አዘንብል ስማኝም አለ። ሁለተኛም ጆሮህ የልመናዬን ድምፅ የሚሰማ ይሁን አለ። እነሆ እግዚአብሔር ዓይንና ሽፋሽፍት ጆሮዎችም እንዳሉት ታወቀ። ዳግመኛም እጆች እንዳሉት መጻሕፍት ይናገራሉ። የከበረች ኦሪት አለች። እግዚአብሔርም ለሙሴ መናገሩን በፈጸመ ጊዜ የትእዛዙን ጽላት በእግዚአብሔር ጣቶች የተጻፈባቸውን የኪዳን ጽላት ሰጠው። ሁለተኛም እግዚአብሔር ሙሴን ፊቴም በተሰነጠቀ ዓለት አድርጋለሁ፣ በእጄም እሰወራለሁ አለ። በነቢይም ዳግመኛ ሰማይ ዙፋኔ ምድርም የእግሬ መረገጫ ነው፣ እነሆ ለማረፌ ምን አይነት ቤት ትሰሩልኛላችሁ ይላል እግዚአብሔር። ይህን ሁሉ እጆቼ የሰሩት አይደለምን? ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ፣ የእጆቹንም ሥራ ሰማያት ይመሰክራሉ አለ። ዳግመኛም በዮድ መዝሙር እጆችህ ሰሩኝ አበጃጁኝም ተባለ። ዳግመኛም እጅህን ካሪያ አምላክ ተባለ። ሁለተኛም ክንድህ ከኃይል ጋር ነው፣ እጅህ ጸናች፣ ቀኝም ከፍ ከፍ አለች ተብሎ ተነገረ። ሁለተኛም እጅህ ጠላቶችህን ሁሉ ታገኛቸው ተባለ። ዳግመኛም በዚያም እጅህ ትመራኛለች፣ ቀኝህም ታስቀምጠኛለች ተባለ። ዳግመኛም አንተ ረዳቴ ነህና ነፍሴን በእጅህ አማጽናለሁ ተባለ። ዳግመኛም እጅህ ጠላቶችን ነቀለቻቸው፣ እነርሱን ግን ተክለ አሕዛብን አሰቃያቸው፣ አሳደርሃቸውም። ምድርንም በሰይፋቸው ወረሷት አይደለም፣ ክንዳቸውም አላዳናቸውም። ከቀኝህና ከክንድ ከፊትህም ብርሃን በቀር ተባለ።
ዳግመኛም አንተ ፈጠርኸኝ፣ እጅህም በእኔ ላይ አኖርህ ተባለ። ሁለተኛም አቤቱ ስለምን እጅህን ትመልሳለህ? ቀኝህንም ለዘላለሙ ከእቅፍ ተባለ። ሁለተኛም አቤቱ አንተ ምድርን መፍጠር አስቀደምህ፣ ሰማያትም የእጆች ሥራ ናቸው ተባለ። በኢሳይያስም አለ እጅህን ምድርን ሠራች፣ ቀኝም ሰማይን አጸናቸው። እግዚአብሔር እጆችና ክንድ ጥፍርም እንዳለው እወቁ። ስለ አፍንጫም የከበረች ኦሪት እግዚአብሔር የኖኅን መሥዋዕት መዓዛ ሸተተ አለች። ስለ ደረትም በደረቱ ተሸከማቸው፣ እግዚአብሔር ብቻውን መራቸው ትላለች። ስለ ወገብም ስለ ጎኖችም ኢሳይያስ በወገቡ ጽድቅን ይታጠቃል፣ ቅንነትም በወገቡ ይታጠቃል አለ። ዳንኤልም ወገቡ በአፌዝ ወርቅ የታጠቀ ነው። አቡቀለምሲስም ወገቡንም በወርቅ ዝናር የታጠቀ ነው። ዳግመኛም በወገቡ የንጉሶች ንጉሥ የጌቶች ጌታ የሚል ስም ተጽፏል አለ። ስለ እግሮች የከበረች ኦሪት እግዚአብሔር ሙሴን ከደብተራ ኦሪት በትር ወስደ የእግዚአብሔር እግሮች በዚህና በዚያ የቆመበትን አለት ምታ እንዳለው ተናገረች። ዳግመኛም እስራኤል የእስራኤል አምላክ እግዚአብሔር የቆመበትን ስፍራ ከበታችሁ በሰምፔር እንደተሠራ ጣዖት በጎበኘች ጊዜም እንደ ሰማይ ጽናት መልክ የሆነ አዩ። ዳዊትም የእግዚአብሔር እግር በቆመበት ስፍራ እንሰግዳለን አለ። ሁለተኛም በእግሮቹ መረገጫ በታች ይሰግዱለታል። ዳግመኛም አለ ጌታ ጌታዬን አለው፣ ጠላቶችህን ከእግሮች በታች እስካስገዛል ድረስ በቀኝ ተቀመጥ አለው። ዳግመኛም ከሰማያት ወረደ፣ ከእግሮቹም በታች ጭጋግ አለ። ዘካርያስም የእግዚአብሔር እግሮቹ በደብረ ዘይት ይቆማሉ አለ። ጌታም በወንጌል በሰማይ አትማሉ የእግዚአብሔር ዙፋኑ ነውና፣ በምድርም አትማሉ የእግዚአብሔር የእግሩ መረገጫ ናትና ብሏል። እንግዲህስ ወደ አፍ እንመለስ። የከበረች ኦሪት እግዚአብሔር ሰማይ ስማ ልንገርህም፣ ምድርም የአፌን ቃል ትስማ እንዳለ ተናገረች። ዳግመኛም በመዝሙር ከብዙ ሺህ ወርቅና ብር ይልቅ የአፍህ ሕግ ይሻለኛል አለ። ሁለተኛም ስለ ዳዊት ከአፌ የወጣውን አልዋሽም፣ ዳዊትን እንዳልዋሸው በቅድስናዬ ፈጽሜ ማልሁ አለ። ሁለተኛም ያደረገውን ድንቁንና ታምራቱን የአፉንም ፍርድ አስቡ አለ። ኢሳይያስም ዳግመኛ የእግዚአብሔር አፍ እንዲህ ተናግሯልና አለ። በመዝሙር ቃል ሁለተኛ በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸውም ሁሉ በአፉ ውስጥ ትንፋስ ብሎ ተናገረ። ዳግመኛም አቤቱ የምድር ነገሥታት ሁላቸው ይገዙልሃል፣ የአፍን ቃል ሁሉ ሰምተዋልና አለ። እነሆ እግዚአብሔር እንደ ሰው ልጅ ፍጹም መልክ እንዳለው ከመጽሐፍት አስረጅ አደረስንልህ። ተጠራጣሪ ሆይ እንግዲህስ በአንተ ያለውን ክህደት ትተህ በሥላሴ እመን፣ ለመለኮት በአካል መለየትም ምስጋናን አቅርብ። በጥርጥርህ ከጸና ግን ዕድል ፈንታ ካልተጠመቁት ጋር ርስትህም ከእስላሞች ጋር ይሆናል፣ ከእግዚአብሔር መንጋዎች ጋራም አትቆጠርም። እንግዲህስ ልጁን ወደ ድንግል ማኅፀን ለላከ ለአብ ምስጋናን፣ ከእርሷም ለተወለደ ለወልድም ስግደትን፣ ላከበራትም ባለመለወጥም ላጸናት፣ በንጽሕናም ለጠበቃት ለመንፈስ ቅዱስም አኮቴትን አቅርብ። ዳግመኛም በማጥመቂያው ስለ ልጁ ምስክር ለሆነ ለአብ ምስጋና፣ በዮርዳኖስም ለተጠመቀ ለወልድም ስግደት፣ በርግብ አምሳል በራሱ ላይ ላረፈ ለመንፈስ ቅዱስ አኮቴት ይገባል እንበል። ሁለተኛም በልጁ ሞት ይቅር ላለን ለአብ ምስጋና ይገባል። እኛን ስለ ማዳን ሞትን ለቀመሰ ለወልድም ሰጌድ ይገባል። በኢየሱስ ክርስቶስ ሞት የሞትን ሥልጣን ላጠፋ ለመንፈስ ቅዱስም አኮቴት ይገባል እንበል። ዳግመኛም ልጁን ከሞት ለይቶ ላስነሳው ለአብ ምስጋና፣ ከሙታንም ተለይቶ ለተነሳ ለወልድም ስግደት፣ በሥራ ጽዮንም በሐዋርያት ላይ ለወረደ ለመንፈስ ቅዱስም አኮቴት ይገባል እንበል። ከዚህም በኋላ በግርማ መንግሥቱ ለሚመጣ ለአብ ምስጋና፣ በጎችን በቀኙ ፍየሎችንም በግራው ለሚያቆም ለወልድ ስግደት፣ ለሁሉ እንደየሥራው ለሚከፍለው ለመንፈስ ቅዱስም አኮቴት ይገባል እንበል ለዘላለሙ አሜን። ስለ ሥላሴ ምስክርነት የሚናገር ከብሉይና ከአዲስ የተገኘ የሕግ መጽሐፍ የሆነ የስባልዮስ ተግሣጽ ተፈጸመ። ደካማ ሰውን ስለ ሃይማኖት ቅናት ለመናገር ለተጋው ለጊዮርጊስ መንፈስ ቅዱስን የለበሳችሁ ሆይ ጸልዩልኝ፣ ባርኩኝም። አሜን አሜን። ምስጋና ለእግዚአብሔር ይሁን።